ለአራት ኪሎ ከመቀሌ መልእክት ተልኳል። መልእክቱን በትናንትናው ዕለት የተላከ ሲሆን የመልእክቱን ባለቤት ህወሓት ነው። የጊዜያዊ አስተዳደሩ ፕሬዚዳንት አድርገው በመንግስት የተሾሙትን ጀነራል ታደሰ ወረደን በማስወገድ ትግራይን በበላይነት እያስተዳደሩ የሚገኙት ደብረጽዮን ከፕሪቶሪያው አደራዳሪዎች ጋር ከተወያዩ በኋላ ነው ወደ አዲስ አበባ መልእክቱን ያኩትም ተብሏል። አደራዳሪው የህወሓትን ከፍተኛ መሪዎች ካነጋገሩም በኋላ ወደ አዲስ አበባ የተመለሱ ሲሆን ህወሓትም በጉዳዩ ላይ መግለጫ ሰጥቷል። በዚህ መሃል ደግሞ ህወሓት መቼ ጦርነት ሊከፍት እንዳሰበ የሚያመለክት መረጃ በደህንነት ቢሮ እጅ መግባቱ ታውቋል። ይህና ከሰሞኑ በተፈጸመው የድሮን ጥቃት በርካታ ሰዎች መገደላቸው መረጋገጡን እንዲሁም ከተማዋ አስከፊ ድብደባ ማስተናገዷን አክለን ቀብረናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ ያድርጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ካንቺ ደግሞ ተደራሽታችሁን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታርጉ እየጋበዝን ወደ ዝርዝር መረጃ ተሻገርን። እስከ ፍጻሜያችን አብራችሁን ቆዩ። ህወሓት በቀናት ውስጥ በፌዴራል መንግስት ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባሰፈሩት ጽሑፍ አስጠንቅቀዋል። የደህንነት ቁንጮና የጠቅላይ ሚኒስትሩ አማካሪ አልጀዚራ ላይ በጋራ አንድ ጽሑፍ አጋርተዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሑፍም ከፕሪቶሪያው ድርድር አሁን እስካንዣበበው ጦርነት ያለውን ወሳኝ ሁነት ዳስሰዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍም ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያን ወደ ጦርነት ጎትተው ለማስገባት የተንቀሳቀሱ መሆኑን ጠቁመዋል። በአስመራ፣ በመቀሌ፣ በሱዳን በድብቅና በግልጽ በሆኑ ስብሰባዎች ላይ የተፈጠረው ጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሻገር ተዘጋጅቷልም ብለዋል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍ አጋዥነት በሚቀጥሉት ቀናት ውስጥ ጥቃት ለመሰንዘር መወሰኑን አረጋግጧል። ህወሓት ጥቃት የሚፈጽመው በፌዴራል መንግስት ላይ መሆኑን የገለጹት ባለስልጣናት በጦርነት ዝግጅቱም የኤርትራ መንግስት በግልጽ የተሳተፈ ነው ብለዋል። እነ ጌታቸው ርዝራዥ በሚል ያኮሰሱት ህወሓት የፕሪቶሪያን ስምምነት በግልጽ በመጣሱና በፌዴራል መንግስት ላይ ጥቃት ለመሰንዘር መወሰኑን መዘጋጀቱን ጠቁሟል። ባለስልጣናቱ ዳግም ኢትዮጵያ ወደ ጦርነት ተስፋ መግባት የለባትም በሚል ባስነበቡት ጽሑፍም ዓለም አቀፉ ማህበረሰብ እርምጃ እንዲወስድም አሳስበዋል። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይንም ማንኛውም አቅም ያለው አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው ብለዋል። ለኢትዮጵያ ዳግም ወደ ጦርነት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ሊያስከትል ይችላል ሲሉም አስጠንቅቀዋል። የትግራይ ህዝብ ህወሓትና የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ ግን ግጭት የመቀስቀስ አባዜ አልተወም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያላቸው የተዋጊ መመልመል ማሰልጠንና ማስታጠቅም ቀጥሏል ብለዋል። የሰሜኑን አውዳሚ ጦርነት ያስቆመውን የፕሪቶሪያን ስምምነት ሁለቱ ተዋጊ ኃይሎችን በተቃራኒ መሪ በመሆን ወክለው የተፈራረሙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ አምባሳደር ሬድዋን ሁሴንና የያኔው የወያኔ ህወሓት ከፍተኛ አመራሩ የአሁኑ ደግሞ የጠቅላይ ሚኒስትሩ አብይ አማካሪ ጌታቸው ረዳ እንደነበሩም አይዘነጋም። አሁን በአንድ አሰላለፍ ላይ ያሉት ሁለቱ አመራሮች በጋራ በጻፉት ጽሑፍም የፕሪቶሪያው ሰላም ስምምነት ሲፈረም አዘጋጅ ደቡብ አፍሪካ አደራዳሪዎችን ተዋጊ ኃይሎችን ወክለዋል ብለው ያሰቧቸውን ልዑካን ቡድኖችን በመካከላቸው ሰፊ እርቅ እንዲፈጠር አቅለው ነበርም ብለዋል። ሁለቱ ባለስልጣናት የፕሪቶሪያው ስምምነት በጦርነቱ ለተጎሳቆለው ክልል እፎይታ የሰጠ ነው፣ ይህንም ተስፋና እድል የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግ ይገባል ሲሉ ሞክተዋል። አቶ ጌታቸውና አምባሳደር ሬድዋን ሲቀጥሉም በትግራይ ዳግም ውጥረት በኢትዮጵያና በኤርትራ መካከል ዳግም እየጨመረ ያለውን ፍጥጫ የአፍሪካ ቀንድን ወደ አስከፊ ጦርነት ሊያስከትለው እንደሚችል አስጠንቅቀዋል። ያለፈው ግጭት በኢትዮጵያም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለም በህዝቡ ላይም ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠናዊ አለመረጋጋትም እንዳመጣ አስታውሰዋል። እናም በዚህ ላይ ዳግም ወደ ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም በማለት የጽሁፍ ባለቦታዎች የፖለቲካል መግባባቶችን ከወታደራዊ ግጭት ይልቅ በውይይት በህገ መንግስታዊ ሂደቶችና አሁን ላይ የሰላም ስምምነቶችን ሙሉ በሙሉ ተግባራዊ በማድረግ መፍታት አለባቸው ሲሉም ተከራክረዋል። ለዚህም ደግሞ የኢትዮጵያ የፖለቲካ ተዋናዮች፣ የቀጠና ባለድርሻ አካላትና ዓለም አቀፉ ማህበረሰብ የሰላም ጥረቶችን እንዲደግፉና ወደ ጦርነት ሊያምሩ የሚችሉ እንቅስቃሴዎችን እንዲቃወሙ ጠይቋል። አቶ ጌታቸውና አምባሳደር ሬድዋንም የጽሁፋቸው መልእክትም የኢትዮጵያ የወደፊት እጣ ፈንታ ሰላምን መጠበቅ፣ ብሔራዊ መግባባትን ማጠናከርና ወደ ጦርነት ከመመለስ ይልቅ በልማትና በመልሶ ማገገም ላይ የተመሰረተ መሆን አለበት የሚል ነው። በቀጣይ መረጃ ለአራት ኪሎ ከመቀሌ መልእክት ተልኳል። መልእክቱን በትናንትናው ዕለት የተላከ ሲሆን የመልእክቱን ባለቤት ህወሓት ነው። የፕሪቶሪያው ስምምነት የአፍሪካ ህብረት አደራዳሪ ከነበሩት የቀድሞ የናይጄሪያ ፕሬዚዳንትና የቀድሞ የናይጄሪያ ፕሬዚዳንት ኦባሳንጆ የመሩት ልዑካን ቡድን በትናንትናው ዕለት መቀሌ መምከሩን ተከትሎ ለፌዴራል መንግስት ይድረስ የተባለ መልእክት ተልኳል። ልዑካን ቡድኑም ከመቀሌ የተባለውን አዳምጦ ወደ አዲስ አበባ ተመልሷል። ከመቀሌ በዋነኝነት የደብረጽዮን ገብረ ሚካኤልና አዲስ ዓለም ባሌማ ልዑካን ቡድኑ ተቀብለው እንዳነጋግሯቸው ከትግራይ የወጡ መረጃዎች ያመለክታሉ። የህወሓት ፍላጎት ምንድን ነው? የተላከው መልእክት ይዘት ዋነኛ ጭብጥ ምን ላይ ያተኮረ ነው? በሚል ዙሪያ በዚያው በመቀሌ አዲስ ዓለም ባሌማ ማብራሪያ ሰጥቷል። አዲስ ዓለም ባሌማ መቀሌ ላይ በሰጡት ማብራሪያም የልዑካን ቡድኑ በመቀሌ መገኘት ዋነኛ ዓላማው በትግራይና በፌዴራል መንግስቱ መካከል ተቋርጦ የነበረውን የውይይት ሂደት እንዲቀጥል ማድረግ ነው ሲሉም ተናግረዋል። አዲስ ዓለም ባሌማ በዚህ ማብራሪያቸው መቀሌ ለመጣው የአፍሪካ ህብረት በእኛ በኩል ያለውን ሁኔታ እና ስጋቶችን በዝርዝር ነግሯቸዋል። ኦባሳንጆም የነገርናቸውን ሀሳቦች በማስታወሻቸው ይዘዋቸዋል። በዚሁም መሰረት እኛ የነገርናቸውን ሀሳብ ይዘው ወደ ፌዴራል መንግስቱ ሂደዋል ብለዋል። አዲስ ዓለም ባሌማ ማብራሪያቸውን በመቀጠልም እኛ ከፌዴራል መንግስቱ ጋር በእንግሊዝኛ በአማርኛም ሆነ በትግርኛ
ፖለቲካዊ ውይይቶችን ለማድረግ ክፍትና ዝግጁ ነን በማለት ደጋግመን ተናግረዋል ያሉ ሲሆን ከሁሉም በፊት የግንኙነት መስመር ወይንም ደግሞ የኮሚኒኬሽን ቻናል መከፈት ይኖርበታል፣ ውጥረቱም መርገብ ይኖርበታል ሲሉም ተናግረዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ናይጄሪያው ኦባሳንጆ በበኩላቸው የእኛ መቀሌ መገኘት ዋነኛ ዓላማው በትግራይ አመራሮችና በፌዴራል መንግስት መካከል የተቋረጠውን ግንኙነት መልሶ እንዲጀመር ማድረግና ነገሮችን አሁን ካሉበት ሁኔታ በላይ ተባብሰው እንዳይቀጥሉ መስራት ነው ሲሉም ተደምጠዋል። አክሎም አሁን ያሉት ውጥረቶች ተባብሰው ወደማይሆን ደረጃ እንዳይደርሱም ለማድረግ ውይይቶች እንዴት ማስጀመር እንችላለን በሚለው ጉዳይ ላይ እየሰሩ መሆኑን ተናግረዋል። እኛ ለዚች ሀገር ሰላም፣ ጸጥታና መረጋጋት እንዲኖር የኢኮኖሚ እድገቱም እንዲቀጥል እንፈልጋለን ሲሉም ማብራሪያቸውን ገልጸዋል። በህወሓት አመራሮች በኩል የፕሪቶሪያን ስምምነት መሰረት ባደረገ መልኩ ከፌዴራል መንግስቱ ጋር ተከታታይነት ያላቸው የፖለቲካ ውይይቶችን ማድረግ እንፈልጋለን ቢባልም በሌላ አቅጣጫ ደግሞ በፌዴራል መንግስት ይሁንታ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሰው በጠቅላይ ሚኒስትሩ የተሾመውና የጊዜያዊ አስተዳደሩን ፕሬዚዳንት ሌተናል ጀነራል ታደሰ ወረደን ቀሪ በማድረግ የክልሉ መንግስት መጠቅላቸውን ሌላ ፈተና ብሏል። የፌዴራል መንግስት ከሁሉም በፊት ነገሮች ወደ ቀድሞ ወደ ነበሩበት መመለስ አለባቸው በሚል የጊዜያዊ አስተዳደሩ እንዲመለስ ቅድመ ሁኔታ የሚያስቀምጥ ከሆነ በኦባሳንጆ በኩል የተጀመረው ጥረት ፈተና ውስጥ የሚከተው ይሆናል። የመቀሌ ከፌዴራል መንግስቱ ጋር መወያየት እንፈልጋለን መልእክቱን ተከትሎ በቀጣይ የፌዴራል መንግስቱ ምላሽ ይሰጣል። በቀጣይ መረጃ በሱዳን ስትራቴጂካዊቷ አልባይድ ከተማ ላይ በተሰነዘረ የድሮን ጥቃት የ23 ሰዎች ህይወት መቀጠፉን የሰብአዊ መብቶች ተሟጋች ቡድንና የአይን እማኞች አስታወቁ። ክስተቱ ጦርነቱ ከተከሰተ ጊዜ ጀምሮ በከተማዋ ካስተናገደቻቸው የአየር ላይ ጥቃቶች መካከል እጅግ አስከፊ መሆኑ ተገልጿል። በሱዳን ጦርና በፈጣን ድጋፍ ኃይል መካከል ሚያዝያ ወር 2015 ዓ.ም የተከሰተውን ግጭት ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ ያለ ይገኛል። በከተማ ምስራቃዊ ክፍል በሚገኝ አልማታር ሰፈር የሚኖር አንድ ነዋሪ የደረሰውን አደጋ ሲያብራራ ክስተቱ እጅግ አሳዛኝ ነው፣ የቤቶች ጣሪያ በናሮች ላይ ተደርምሷል ብሏል። ስሙ እንዳይጠቀስ በመጥቀስም ለአጀንስ ፕሬስ ቃሉን የሰጠው አንድ ወጣትም አንዳንድ ቤቶች ስትመለከት በህይወት የተረፈ ሰው ይኖራል ብለህ ማመን ትቸጋለህ ሲልም ገልጿል። በከተማ መሃል በሚገኘው አልቁባ ሰፈር በሚኖር ሌላ አንድ ወጣት ደግሞ በጥቃቱ መሃል ከተገደሉ ሰዎች መካከል የአጎቶች አንዱ መሆኑን ጠቅሶ ከ7 በላይ አስክሬኖች ወደ አካባቢ ሆስፒታል ሲወሰዱ መመልከቱን ተናግሯል። የአካባቢው ሕክምና ምንጭም ለአጀፍፒ እንደገለጸው ከሆነ ከተገደሉት መካከልም 2 ህጻናትና እናታቸው እንደሆነች የምትገመት አንዲት ሴት ይገኙበታል ብለዋል። በጦርነቱ የሚፈጸሙ ጥሰቶችን እየሰነደ የሚገኘው ኢመርጀንሲ ሎየር ቡድንም በደቡብ ኮርዶፋን ቀጠና ቁልፍ ማዕከል በሆነችው ከተማ ላይ የተሰነዘሩ ጥቃቶች የተጀመረው ረቡዕ ምሽት መሆኑን እስከ ሐሙስ ድረስ መቀጠሉን አስታውቋል። ጥቃቱ የመኖሪያ ቤቶችን፣ የለቅሶ ስነስርዓትና የምግብ ቁሳቁስ የጫነች መኪናን ኢላማ ማድረጉን አስረድተዋል። እንደ ቡድኑ መግለጫ ከሆነም ቢያንስ 19 ሰዎች የቆሰሉ ሲሆን ለጥቃቱ ተጠያቂም የፈጥኖ ድጋፍ ኃይል መሆኑን አስታውቋል። ይሁን እንጂ የቀረበው ክስ በተናጠል ሊረጋገጥ አልቻለም። ከኃይሉም የተሰጠ መግለጫ የለም። እንደ ቡድኑ ገለጻ ከሆነ በመጀመሪያው ጥቃት 5 ንጹሃን ዜጎች ሲገደሉ 12 ቆስለዋል። በመቀጠልም የተሰነዘረው ጥቃት በመቃብር ስፍራ የተሰበሰቡ ለቅሶ ተካፋዮችን ኢላማ ያደረገ ሲሆን በዚሁም 4 ሰዎች ህይወት ሲቀጠፍ 7 ሌሎች ደግሞ ቆስለዋል። በተጨማሪ ጥቃቶችን በከተማ ምስራቃዊ ጠርዝ በሚገኘው በአልሙዋዛፊና በአልማርታ ሰፈሮች ውስጥ በሚገኙ መኖሪያ ቤቶች ላይ እንዲሁም በከተማ መሃል በሚገኘው የ5ኛ እግረኛ ክፍለ ጦር መስሪያ ቤት ዙሪያ ባሉ አካባቢዎች ላይ ተሰንዝረዋል። ጉዳት በደረሰባቸው ቤቶች አቅራቢያም ተሰብስበው የነበሩ 13 ንጹሃን ዜጎች መገደላቸውን ቡድኑ አስታውቋል። በሌላ የተለየ ክስተትም ሐሙስ ማልዳ ላይ በተሰነዘረ የድሮን ጥቃትም በአልአባይ ደቡባዊ መግቢያ ላይ የምግብ ቁሳቁስ የጫነች የጭነት ተሽከርካሪ ተመታች ሲሆን በአደጋውም አሽከርካሪ ሲገደል የጫነችው ዕቃ ሙሉ በሙሉ ወድሟል።